ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ የተወሰኑ ሰዎች ስለማያውቁት እግዚአብሔር ስላልተገለጠላቸው እግዚአብሔር ቁጭ አድርገው እግዚአብሔርን ያወቁት ያክል መስሏቸው በመሐከላቸው እግዚአብሔርን ቁጭ አድርገው በወረዱ ቃላቶች ስለ እግዚአብሔር ማንነት ሲነጋገሩ በመስማቴ ልቤ በጣም አዝኗል። ይሁን እንጂ እነዚህ ሰዎች የአዲሱ ዘመን እንቅስቃሴ ሰዎች ይመስሉኛል እና በጣም በበዛ ድፍረት ውስጥ ሆነው ነው በእግዚአብሔር ጉዳይ ጣልቃ ገብተው እየተነጋገሩ ያሉት እና እንደነዚህ አይነት ሰዎች ሙግት ብቻ ሳይሆን ጸሎት ያስፈልጋቸዋል። የአዲሱ ዘመን እንቅስቃሴ አራማጆች ነው የሚመስሉኝ፣ ግን በጣም ልቤ ውስጥ ያለውን ነገር ልነግራቸው እወዳለሁ። እስቲ የለቀቁት አንድ ቪዲዮ አለ፣ እሱን እንስማና ሀሳቡን በሙሉ እንግዲህ ላጠቃልለው አልችልም፣ ግን የተወሰኑ ነገሮችን ብናገር በጣም ደስ ስለሚለኝ ከዚህ ቪዲዮ በኋላ የእግዚአብሔርን እውነት ነግራቸዋለሁ። አሁን ግን ወደ ቪዲዮ መልሳቸዋለሁ። ቪዲዮውን ተከታተሉ፣ ተባረኩ። እግዚአብሔር ግን መጥፋት አለበት ብዬ ነው የማምነው በግል ሃይማኖት ውስጥ ምን አይነት እግዚአብሔር ነው ያለው? ምን አይነት ፈጣሪ ነው ያለው? አዎ የእያንዳንዳችን አሁን የሃይማኖት ውስጥ ያለው እግዚአብሔር የእስላሙ ፈጣሪ ለክርስቲያን አይሆንም፣ የክርስቲያኑ ፈጣሪ ለእስላም አይሆንም። ሃይማኖት ትልቁ ችሎታው መጀመሪያ አስፈራርቶ ነው የሚጀምረው። ኃጢአት አለብህ ብሎ ከሱ ኮንኖ ነው የሚጀምረው። አለበለዚያ በራሱ ምንም የሚሰራው ነገር ስለሌለ አሁን ሁሉም ግን የጋራ ሰይጣን አላቸው፣ የጋራ አምላክና አባት የላቸው። እያንዳንዱ ሲኦል አለው፣ የሚያስገባው አለው፣ የሚያስወጣው አለው። ይሄንን ካላመንክ፣ ይሄንን ካልተቀበልክ እሳት ውስጥ ትገባለህ ይላል። እሺ፣ እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ከፊሉን የቪዲዮ ሐሳብ ነው ያጫወትኩት። እያንዳንዱን መልስ መስጠት እችላለሁ በእያንዳንዱ ሐሳባቸው ዙሪያ። ነገር ግን እንደው አይነተኛና ዋና ነው ብዬ ያሰብኩትን ነገር ዛሬ እነግራችኋለሁ። ምናልባት ቀጣይ ቪዲዮዎች እንደ እግዚአብሔር ፈቃድ ልሰራ እችላለሁ። ግን አሁን በዋነኝነት ልናገር የፈለግኩት መጀመሪያ ላይ ነው። እግዚአብሔር ግን መጥፋት አለበት ነው የምለው በግሌ ውጤት አልባ ስለሆነ ብሎ የመጀመሪያው ሰው ተናጋሪ ይሄንን ተናገረ። በጣም አስደንጋጭ ነገር ነው የተናገረው በእውነት። አዎ በልበ ሙሉነት ነው የተናገረው፣ ግን አላዋቂነቱን ነው እኔ የተገነዘብኩት። አይደለም ስለ እግዚአብሔር፣ ስለ አንድ ግለሰብ ያለ ማስረጃ መናገር አግባብነት የለውም። ዘመኑ ራሱ አይፈቅድልንም። እግዚአብሔርንማ በማናቀው ነገር ገብተን እግዚአብሔር መጥፋት አለበት ማለት ምን ያህል ድፍረት ነው ወዳጆች? እግዚአብሔር አንድ የቆሎ ጓደኛው አይደለም። ስለ እግዚአብሔር ተመራምሮ የደረሰበት ነገር የለም። እግዚአብሔር ከዓለማት በፊት የነበረ ያለ የሚኖር ዓለምን አሳልፎ የሚኖር አልፋና ኦሜጋ ነው የኛ አምላክ እግዚአብሔር። ስለዚህ እግዚአብሔር ግን መጥፋት አለበት ብሎ መናገር በራሱ ወንጀል አይሆንም? እንዲሁ እንደው አስኤ ሎጂክ ስናስበው ጥፋት አይሆንም? እንደዛ ተብሎስ ይነገራል ወይ? ይሄ እግዚአብሔር እኮ በመንፈሳዊ ረገድ ነው ልናውቀው የምንችለው። መንፈሳዊውን ነገር ከመንፈሳዊ ነገር ጋር አስተያይተን እንጂ ሰዎች ተመራምረው ጠቢባን፣ አዋቂዎች፣ ፈላስፎች እንኳን ተመራምረው ሊደርሱበት አይችልም። ከአእምሮ በላይ ነው እግዚአብሔር እና መጥፋት አለበት ተብሎ መነገር አለበት? ያውም በሚዲያ ላይ በጣም ትልቅ ነውር ነው በእውነት። እና እኔ ስረዳ እንግዲህ ይሄ እንደው በራሱ ብዙ ያሉት ነገር አለ፣ ግን በራሱ ስገነዘብ
እግዚአብሔር መጥፋት አለበት የሚሉ ሰዎች ራሳቸውን ያላወቁ ሰዎች እንደ ሰው በድካም ያልሆኑ ሰዎች የሚናገሩት ንግግር ነው። መጽሐፍ ቅዱስ ይሄ የእግዚአብሔር ቃል ነው፣ የአፉ እስትንፋስ ነው። ከዚህ ቃል በላይ የሚታመን ምንም ነገር የለም። እንዴት የእግዚአብሔር ቃል ነው ትለኛለህ ለሚለው ራሱን የቻለ ትልቅ ቶፒክ ስለሆነ ናና ቁጭ በል የእግዚአብሔር ቃል እንደሆነ በደንብ አሳያለሁ። ቁጭ ብለህ ሀምብል ሆነ ለመማር ለማወቅ ፈቃደኛ ከሆንክ ላብራራልህ እችላለሁ። ምናልባት ይሄ የክህነት ልብስ በመልበሴ ከአንድ የሃይማኖት ጎራ መድበኸኝ አይ ሃይማኖተኛ ቄስ ነው ምናምን ልትል ትችል ይሆናል። እኔ ሃይማኖተኛ ቄስ አይደለሁም። የእግዚአብሔርን ሕይወት የተካፈልኩ ነኝ። ከምንም ጎራ ውስጥ ብትመድበኝ የለውበትም እኔ። ነገር ግን እውነቱን እነግራለሁ እና ራሳቸውን ያላወቁ ሰዎች እንደ ሰው በድካም ያልሆኑ ሰዎች የሚናገሩት ንግግር ነው። መዝሙር 72 በቅንፍ 73 ላይ ግልጽ አድርጎ እንደነዚህ አይነት ሰዎችን ያስቀምጣቸዋል መጽሐፍ ቅዱስ። እንደ ሰው በድካም ያልሆኑ ሰዎች፣ ራሳቸውን ያላወቁ ሰዎች ምንድነው የሚለው? ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴ ሊወድቅ ትንሽ ቀረ። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለውምና ኃይላቸው ጠንካራ ነውና። እንደ ሰው በድካም አልሆኑም፣ ከሰው ጋር አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትንና በደልን ተጎናጸፏት። ዓይናቸው ስብ ስለሆነ ወጣ፣ ልባቸው ከምኞታቸው ይልቅ አገኘ። አስበው ክፉ ነገር ተናገሩ፣ ከፍ ከፍ ብለው በአመፃ ተናገሩ እያለ ይናገርና ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውን እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ለጥፋት ጣልካቸው እያለ ይናገራል። እና ሰው ራሱን በማያውቅበት ጊዜ፣ እንደ ሰው በድካም በማይሆንበት ጊዜ፣ ለሞቱ መጣጣር እንደሌለው ባወቀ ጊዜ፣ ኃይሌ ጠንካራ ነው በሚልበት ጊዜ፣ በቃ ምንም አይነት ፈተና የሌለበት ህይወት በሚመራ ጊዜ ትዕቢት ይይዘዋል። እግዚአብሔር ነኝ ሁሉ የራሴ ፈጣሪ እኔ ነኝ ሁሉ ወደ ማለት ሊደርስ ይችላል። ስለዚህ እንዲህ አይነት ሰዎች በየዘመናቱ አሉ። የሚሞቱ የማይመስላቸው፣ የሚደክሙ የማይመስላቸው፣ መጣጣር ለሞታቸው መጣጣር የሌለ የሚመስላቸው፣ እንደሚደክሙ የማይገባቸው ሰዎች ብዙ ጊዜ በስንፍና ምን ይላሉ? ይናገራሉ። ሰው እኮ ማንነቱን ሲያውቅ ነው እግዚአብሔርን የሚያውቅ። ወንድሙንም እንኳን ለወንድሙ እንኳን ሳይቀር ሪስፔክሽን የሚኖረው ማንነቱን ሲያውቅ። ሰው ማንነቱን ካላወቀ ምንም አይነት አክብሮት የሚባል ነገር የለውም። እንኳን እግዚአብሔር አንድ በጣም ወንጀል ሰራ የሚባል ሰው መጥፋት አለበት አይባልም። እግዚአብሔርማ የሁሉ ፈጣሪ ነው፣ የሁሉ ዳኛ ነው። እንዴት መጥፋት አለበት ተብሎ ይናገራል? እና እንዲህ አይነት ሰዎች ዳዊት ወደ እግዚአብሔር መቅደስ እስክገባ ነው፣ ከዛ በኋላ ለጥፋት ጣልካቸው፣ በድንገት አለቁ ነው የሚለው። ለእኔስ ወደ እግዚአብሔር መቅረብ ይሻለኛል ብሎ ዳዊት ከነዚህ በጣም ግብዝ ከሆኑ ሰዎች ህይወት ሲማር እንመለከታለን። እና ራስን ማወቅ በጣም ትልቅ ነገር ነው። በመጀመሪያ ተሰብስባችሁ በእግዚአብሔር ጉዳይ የምትነጋገሩ ሰዎች ዊዝአውት ኤኒ ኤቪደንስ ነው እያወራችሁ ያላችሁ። ስለዚህ እኔ የምመክራችሁ ነገር ምንድን ነው? ቁጭ ብላችሁ ራሳችሁን ወቁ። ማነኝ እኔ? ከየት ነው የመጣሁት? የአቅሜ ልክ የጉልበቴ ልክ እስከምን ድረስ መሄድ እችላለሁ ብሎ ራስን ማወቅ በጣም በጣም ወሳኝ ነገር ነው። እግዚአብሔር የተመሰገነ ነው። ያ ካልሆነ ግን በጣም አስቸጋሪ ነው የሚሆነው። ኢሞሽናል ነን፣ ግብታዊ ነን። ባየነው በሰማነው ነው የምናወራው። ጊዜያዊና ወቅታዊ የሆነ ወሬ ነው የምናወራው። በገዛ ወሬያችን ተጠልፈን እንወድቃለን። ይሄ ነው አንዱ። ሌላው ግን እንዲህ አይነት ሰዎች በመዘበት ሳይቀር የሚናገሩ ናቸው።
እቀጥለዋለሁ ይሄን ነገር። ክብር ለእግዚአብሔር ለአምላካችን ይሁን። ተባረኩ።